ታሪካችን የሚጀምረው በበጋ እረፍት ጊዜ ዌንስዴይ በኔቨርሞር አካዳሚ ለወራት ከብዙ ጥናት በኋላ ከብዙ አሻንጉሊቶች ጋር ታስራ እንመለከታታለን። ፊልሙ ከ6 ሳምንት በፊት ይወስደንና ዌንስዴይም በብዙ ሻማዎች ተከባ ኃይሏን እንዴት መቆጣጠር እንደምትችል እየተማረች ነው። ኃይሏንም ለመቆጣጠር የሚያስችላት ጉድ የተባለ መጽሐፍ ውስጥ ይገኛል። በመቀጠልም ዌንስዴይ አንድ ነፍሰ ገዳይ ለመያዝ ትወስናለች። ይህም ነፍሰ ገዳይ ህፃናትን ይገላቸው ነበረ። ዌንስዴይም እሱን ለመፈለግ ለመጨረሻ ጊዜ የነካውን ዕቃ በማምጣት ኃይሏን በመጠቀም እሱ ያለበትን ቦታ ትመለከታለች። ሰውየውንም ለመግደል ታመራለች። ነፍሰ ገዳዩም የነበረው ሌላ ከተማ ስለነበረ ወደ ኤርፖርት ትሄዳለች። ኤርፖርትን በምትፈተሽበት ሰዓት አላስፈላጊ የሆኑ መሳሪያዎችን ይዛ ነበር። የኤርፖርት ጠባቂዎችም በድርጊቷ እየተገረሙ መሳሪያውን ይወስዱባታል። በመቀጠልም ዌንስዴይ ነፍሰ ገዳዩ ጋር ትደርሳለች። ሰውየውንም ልታጠቃው ስትል በድንገት ራእይ ትመለከትና ራሷ ስታ ትወርቃለች። በመቀጠልም ሰውየው ዌንስዴይን ያስራታል። እሷን የምትመሰል አሻንጉሊት እያሳያት ቀልድባታል። ሰውየውን በሚዘናጋበት ሰዓት ኪንግ የተባለው እጅ ሰውየውን ያጠቃውና መሬት ላይ ጥሎት ይደበድበዋል። በኋላም ዌንስዴይን ይፈታታል። ዌንስዴይም ሰውየውን ከመግደል ይልቅ ለፖሊሶች አሳልፋ ትሰጣለች። በመቀጠልም በመጨረሻ የእረፍት ጊዜዋ ለመደሰት ወደ ቤቷ ትመለሳለች። ቤተሰቦቿም ወንድሟንና እሷን የእረፍት ጊዜው ስላበቃ ወደ ኔቨርሞር አካዳሚ እየተወሰዱ ነው። ኔቨርሞር አካዳሚ ማለት የተለየ ተሰጥኦ ያላቸው ልጆች የሚማሩበት ትምህርት ቤት ነው። በመንገዳቸው ላይም የዌንስዴይ ወንድም የመብረቅ ኃይል እንዳለው እንመለከታለን። እናም እሱ እንደቀለ የለቀቀው መብረቅ አደጋ ሲፈጥር እንመለከታለን። ትዕይንቱም ሲቀየር አንድ ሰው በሚስጥር በድብቅ ፎቶዎቹ ሲያነሳ እንመለከተዋለን። በሚያስፈራ ሁኔታ ሰውየው በቁራ መንጋዎች ሲከበብ እንመለከተዋለን። በፍጥነትም ከቁራዎቹ ለማምለጥ ወደ መኪናው ይገባል። ነገር ግን በጣም ዘግይቶ ነበር። ለአለቃው የተፈጠረውን እየነገሩ እያለ ከጀርባው ብዛት ያላቸው ቁራዎች ወደ እሱ በመሄድ ያጠቁታል። ይህ በእንዲህ እንዳለ እነ ዌንስዴይ ወደ ኔቨርሞር አካዳሚ ደርሰዋል። ዌንስዴይ ትምህርት ቤት ውስጥ በምትገባበት ሰዓት ተማሪዎቹ ጀግናቸው እንደሆነች ይነግሯታል። ምክንያቱም ይህን ትምህርት ቤት ከዚህ በፊት ከመውደም ታድጋ ነበር። የአካዳሚው ርዕሰ መምህር ሰላምታውን ያቀርብላታል። በመቀጠልም ወደ ክፍሏ ትሄዳለች። ከጓደኛዋ ኤንዲ ጋርም ትገናኛለች። በስጦታ መልክ ማምጣት የነበረውን አሻንጉሊት ትሰጣትና ወደ ሌላኛው ክፍል ልትገባ ስትል አንድ ቀስት ለጥቂት ይስታታል። ቀስቱ ላይም የሆነ ፎቶ ስለነበረ ፎቶ ስትመለከት ከርዕሰ መምህሩ ጋር ስታወራ የነበረው ፎቶና እላዩ ላይ ደግሞ እየተከታተሏት እንደሆነ ተጽፎ ነበር። ዌንስዴይም ኃይሏን በመጠቀም ራእይ ለማየት ትሞክራለች። ነገር ግን ማንነቱን ማወቅ አልቻለችም። ጓደኛዋ ኤንዲም ከዓይኗ ላይ ጥቁር እንባ ትመለከታለች እና ምን ሆና እንደሆነ ትጠይቃታለች። ዌንስዴይ ግን ምንም የሚያስጨንቅ ነገር እንደሌለ ትነግራታለች። በሌላ በኩል የዌንስዴይ ቤተሰቦች ከአዲሱ ርዕሰ መምህር ጋር እየተዋወቁ ነው። ርዕሰ መምህሩም አንድ ክፍት የሆነ ቦታ ስለነበረው ለጥቂት ቀናት እንዲቆዩ ይጋብዛቸዋል። ርዕሰ መምህሩም በዚህ አላበቃም ነበር። የዌንስዴይ እናት ሞርሲያንን የገቢ ኮሚቴ ሰብሳቢ እንድትሆን ይሾማታል። ዌንስዴይም ከቤተሰቦቿ ጋር መሆን ስለማትፈልግ ወክ ለማድረግ ጫካ ውስጥ ትራመዳለች። በመንገዷ ላይም ፖሊሶች ጫካውን ከቦ ትመለከታለች። የተፈጠረውንም ለማየት ስትሄድ ከዚህ በፊት የተመለከትነው በቁራዎች ተበልቶ የሞተው ሰው ነበር። ዌንስዴይም ፖሊስ ወደ ሆነችው ሳንቲያጎ ጋር በመሄድ ጥቂት ቃላት ትለዋወጣለች። በምትዋወራበት ሰዓትም አንድ ሰው ከነበሩበት ቦታ ሲሸሽ ትመለከቷለች። በፍጥነትም ተከትለው ትሄዳለች። ደርሳበትም ሰውየው ስትጥለው የቀድሞ ፖሊስ የሆነው ጋሊን ነበር። ዌንስዴይም እዚህ ምን እንደሚሰራ ስትጠይቀው ጋሊንም ስለዚህ ወንጀለኛ እያጣራ እንደሆነ ይመልስላታል። ዌንስዴይም ወደ ቤቷ ስትመለስ ጓደኛዋ በድጋሚ ሌላ ዕቃ እንደተላከላት ትነግራታለች። ዌንስዴይም የተላከላትን ስትከፍት ቁራ የተሳለበት ስዕል ነበረ። ከክፍሏም የሆነ ዕቃ እንደወሰደባት ጽፎላት ነበር። ዌንስዴይ ምን እንደወሰደባት ስትፈልግ ከልጅነቷ ጀምሮ ስትጽፍ የነበረውን ዶክመንት እንደተሰረቀች ትመለከታለች። ሰውየውም ዶክመንቶቿን ያስቀመጠው በትምህርት ቤቱ በተዘጋጀው እንጨቶቹን ሰብስቦ በሚያቃጥሉበት እንጨቶች ውስጥ ነበር የከተተው። ዌንስዴይም ከመቃጠሉ በፊት ዶክመንቶቿን ለማውጣት ወደ እንጨት ውስጥ ትገባለች። ርዕሰ መምህሩም የዘፈን ፕሮግራም እያቀረበ ነበር። ዌንስዴይም ዶክመንቶቿን እየፈለገች በመሃል ታገኘዋለች። ነገር ግን ከማውጣቷ በፊት ርዕሰ መምህሩ እሳቱን ይለኩሳል። ዌንስዴይም በፍጥነት ዶክመንቷን ይዛ ትወጣለች። እንጨቶቹም የተሰሩት በወፍ ምስል ስለነበረ ትምህርት ቤቱ አስማተኞች እንዲበር አድርገውት እየተዝናኑ ነው። የጓደኛዋ መውጣት ያልተመለከተችው ኔድሊ በፍጥነት ርዕሰ መምህሩ ጋር ትሄድና ዌንስዴይ ችግር ውስጥ እንደሆነች ስትናገር ከጀርባ ዌንስዴይ ትመጣለች። ዌንስዴይም እንደዚህ አይነት ግርግር ስለማትወድ ከዚህ በፊት ትምህርት ቤታቸውን ለማዳን የተሳሉት ስዕል ተማሪዎቹ ፊት ለፊት አቃጥላ ዝግጅቱን አባላሽታ ትሄዳለች። በዛው ምሽት የዌንስዴይ ወንድም ፖክስሊ ጫካ ውስጥ እየተራመደ እያለ አዳናቅፎት ይወርቅና የመብረቅ ኃይሉ መሬቱ ላይ ያወርዳል። በአጋጣሚም የተቀበረ አስክሬን በህይወት ያመጣል። ይህ በእንዲህ እንዳለ ዌንስዴይ ወደ ክፍሏ እየሄደች እያለ ጓደኛዋ ኤንዲ እየጠራቻት ልክ እንደነካቻት ዌንስዴይ ወደ የወደፊቱን ራእይ ማየት ጀምራለች። የተመለከተችውም ራእይ ጓደኛዋ ኤንዲ በመቃብሯ ላይ በቁራዎች ተከባ ትመለከታታለች። ከኋላዋም ጓደኛዋ በመምጣት በሷ ምክንያት እንደሞተች እየተናገረች ዌንስዴይን ታንቃታለች። ዌንስዴይም ራሷ ስታ እየተንቀጠቀጠች ስለነበረ እናቷና ጓደኛዋ ወደ ቤት ወስዷታል። ራሷ ከሳተችበትም ተነቃለች። እናቷ ሞርቲሻ ከዚህ በኋላ ኃይሏን እንድትቀንስ ትመክራታለች። ይሁን እንጂ ዌንስዴይ የእናቷን ምክር ችላ ትላለች። በምናባም የተመለከተችውን የጓደኛዋን ዕጣ ፈንታ ለመቀየር ተወስናለች።
ትወስናለች። ምክንያቱም ጓደኛዋ በሷ ምክንያት ትሞታለች። በመቀጠልም ዌንስዴ ወደ ቀድሞ ፖሊስ የሆነው ጋሊን ጋር ትሄዳለች። ነገር ግን ወደ ቤቱ እንደገባች ጋሊን በህይወት አልነበረም። የተገደለውም በአሳቃቂ ሁኔታ ሲሆን አይኖቹ የሉም ነበር። በድንገትም ከአፍ ውስጥ ብዛት ያላቸው ቁራዎች ይወጣሉ። ዌንስዴም እነዚህ ቁራዎች መደጋገም ጥያቄ ፈጥሮባታል። አንድ ቁራ ማፈጦ ሲመለከታት ዌንስዴ ይህ ቁራ ከዚህ በፊት ከማታውቀው ሰው የተላከላት ስዕል ላይ ተስሎ እንደነበረ ታስታውሳለች። የሞተውንም ጋሊን በመንካት እሱ ላይ የተፈጠረውን ራዕይ ለመመልከት ኃይሏ ስትጠቀም ኃይሎቿ መስራት ያቆማሉ። ዌንስዴም እየተደናገጠች ፖሊሶች ይመጡባታል። ለመሸሽም ብትሞክርም ሆኖም ግን ፖሊሶች ይደርሱባታል። ወደ እስር ቤትም ከተወሰደች በኋላ ፖሊሷ ሳንቲያጎ ዌንስዴን እየመረመረች እያለ አባቷ ጉሜዝ ይመጣል። አባቷና ጠበቃዋ እንደሆነ ለፖሊሷ በመናገር ልጁን አስፈትቶ ወደ ትምህርት ቤት ይመለሳታል። በማግስቱ ጠዋትም የዌንስዴ ወንድ ቦክስሊ ምሽት ላይ ያገኘውን ሬሳ የሆነ ቦታ አስሮት እንመለከተዋለን። ሬሳውን በሚያስገርም ሁኔታ ዞምቢ ነበረ። ጓደኛው ዩጂንንም ያገኘውን ዞምቢ ያስመለክተዋል። ቦክስሊም ለጓደኛው በመብረቅ ኃይሉ ከሞተበት እንዳስነሳው ይመልስለታል። በሌላ በኩል ዌንስዴ ከቁራዎቹ ጥቃት በስተጀርባ ያለው ማንነት ለማወቅ እየጣረች ነው። በዚህም ከርዕሰ መምህሩ ጋርና ከዶክተር አሮፍ ጋር ትነጋገራለች። እነሱም ወፎችን መቆጣጠር የሚችሉ ተማሪዎች እንዳሉና ነገር ግን አሁን ለዚህ ትምህርት ቤት እንደሌለ ይመልሱላታል። ዌንስዴም ይህ ሰው ማን ሊሆን እንደሚችል በማሰብ ከዚህ በፊት ጭራቅ ወደ ነበረው ታይለር ጋር ለመሄድ ትወስናለች። ወደ ሳይካትሪክም ሆስፒታል በመሄድ ዶክተር ፌርበርን የተባለች የቦታውን ተቆጣጣሪ ሰላምታ ከተለዋወጠች በኋላ ታይለርን ለማየት እንደመጣች ትናገራለች። ዶክተሯም ትፈቅድላትና ታይለር ወደ ታሰረበት ቦታ ትወሰዳለች። ከረጅም ጊዜ በኋላ ታይለርን በማየቷ ብትናደድም ዌንስዴም አባቱ እንደሞተ ትነግረዋለች። አባቱ በቁራዎች የተበላው ፖሊስ ነበረ። ነገር ግን ታይለር ምንም አልመሰለውም ነበር። ታይለርም ዌንስዴ ስላሳሰረችው በጣም ተናዶባት ስለነበረ ወደ ጭራቅና ሊቀየር ሲል የቦታው ተቆጣጣሪዎች ዝም እንዲል ያስደርጉታል። ይህ በእንዲህ እንዳለ በሳይንስ ክፍል ውስጥ ፎክስሊን ቁጭ ብሎ እያለ ጓደኛው ዩጂን በመምጣት ዞምቢው ከታሰረበት እንዳመለጠ ይነግረዋል። በሌላ በኩል ዌንስዴ ወደ ክፍሏ ስትገባ ቲንግ ተቆልፎበት ትመለከቷለች። ከተቆለፈበትም እንደከፈተችለት ቲንግ ለዌንስዴ ኤንዲ በማይታወቅ ሰው እንደታገተች ይነግራታል። በክፍል ውስጥም የሆነ ስልክ እየጠራ ስለነበረ አንስታ ስታዳምጥ ጓደኛዋን ለማግኘት 30 ደቂቃ እንደቀራት ይናገራል። ኤንዲም ከፍቅረኛዋ ብሩኖ ጋር ነበረ የታገተችው። ራሳቸውን ከሳቱበትም ሲነቁ ከላያቸው ላይ ብዛት ያላቸው ስለቶች እንደተቀመጠ ይመለከታሉ። ዌንስዴም ኤንዲ የት እንደታሰረች ፍንጭ ስለተቀመጠላት ፍንጮቹን በመጠቀም ወደ ታሰረችበት ቦታ ትሄዳለች። በመጨረሻም ወደ ታገቱበት ቦታም ትደርሳለች። ቲንግንም የታሰሩበት እንዲፈታላቸው ስታዘው ሳያስበው የተጠመደ ገመድ ስለነበረ እሱ ሲነካው አንዳንድ ቢላዎች መውረድ ይጀምራሉ። እንዲሁም አንድ መያዣ ይወርድበትና እንዳያንቀሳቀስ ያደርገዋል። ወዲያውም ቢላዎቹ እነ ኤንዲ ወዳሉበት እየወረደ ይመጣል። ዌንስዴም ቢላዎቹን ለማስቆም የተጠየቀችውን እንቆቅልሽ ስለነበረ እሱ መፍታት ከቻለች ቢላዎቹ ማስቆም ትችላለች። እንደ እድልም ሆኖ እንቆቅልሽን ከፈታች በኋላ ቢላዎቹን አስቆማ ጓደኞቿን ታድናለች። በዚያው ቅጽበትም አንዲት ማትታይ ሴት መጣና ላረገችው ነገር ታጭበጭብላታለች። ልጅቷም የዛው ትምህርት ቤት ተማሪ ስትሆን ይህንን ያደረገችው የፕራንክ ቀን ስለነበረ እንደሆነ ትነግራታለች። ዌንስዴም ልጅቷ ከምትፈልገው ሰው ጋር ምንም አይነት ተሳትፎ እንደሌላት አወቀች። በኋላም ዌንስዴ ልጅቷን ከዚህ በኋላ እንደዚህ አይነት ቀልድ ካደረገች እንደምትገላት ዝታባት ትሄዳለች። ትዕይንቱ ሲቀየር አንድ ማንነቱ የማይታወቅ ሰው በኒቨርሞር ጫካ ውስጥ እየሄደ እያለ በድንገት አንድ ሰው ይገጫል። ሰውየውም የገጨው ሰውዬ ለማየት ከመኪናው ሲወርድ የገጨው ሰው በቦታው የለም። ነገር ግን ወደ ኋላ ሲዞር ፎክስሊ ሲያስረው የነበረው ዞምቢ ነበረ። ሰውየውንም በአሳቃቂ ሁኔታ ይበለዋል። ይህ በእንዲህ እንዳለ ዌንስዴ እናቷ የጉዲ መጽሐፏን እንደወሰደችባት ስታውቅ መጽሐፉን ለማምጣት ተደብቃ ወደ እናቷ ቤት ትሄዳለች። ይህም መጽሐፍ ኃይሏን ለማግኘት የሚረዳት መጽሐፍ ነበር። ነገር ግን እናቷ ትደርስባትና ታስቆማታለች። ዌንስዴም ለእናቷ መጽሐፉ እንደሚያስፈልጋትና ጓደኛውን ኤንዲን እጣ ፈንታዋን ለመቀየር ኃይሏን መመለስ እንዳለባት ለእናቷ ትነግራታለች። ይሁን እንጂ ያላቻትን ከሰማች በኋላ መጽሐፉን እንደማሳጣት ትነግራታለች። ምክንያቱም ኃይሏን በድጋሚ የምትጠቀም ከሆነ ልትሞት ስለምችል ለራሷ አስባ እንደሆነ ትመልስላታለች። በማግስቱም ጠዋት እነ ፎክስሊን የጠፋባቸውን ዞምቢ እንዳገኙት እንመለከታለን። ዞምቢው አሁን ላይ እያገገመ እንደሆነ ይመለከታሉ። ዩጂንም ከዚህ በኋላ ካመለጠ ምን ሊፈጠር እንደሚችል መጨነቅ ጀምሯል። ፎክስሊም ስለ ዞምቢው መኖር ለአንድ ሰው እንዳያሳውቅ አጥብቆ ያስጠነቅቀዋል። በሌላ በኩል ዌንስዴ የፖሊሱን የጋሊንን ስልክ በማምጣት የድምጽ መልእክቶችን ማዳመጥ ይጀምራሉ። ከድምጽ መልእክቱ ላይም በመጀመሪያው ትዕይንት ላይ የተመለከትነው በቁራዎቹ የሞተው የካርለን ድምጽ ነበረ። ይዛን ጊዜ ሲሰልል የነበረው ለፖሊሱ ጋርሊን ነበረ። በኋላም ከጋርሊን ቤት ያገኙትን አንዳንድ ፎቶዎችን ማየት ይጀምራሉ። በፎቶዎቹ ላይም አንድ ቤት ይመለከታሉ። ወደ ቦታውም እንዴት መሄድ እንደምችል እያሰበች እያለ እንደ እድልም ሆኖ ትምህርት ቤቱ ያዘጋጀው ጉዞ ስለነበረ እሷ የምትፈልገው ቤት እዛው ስለነበረ አብራቸው ትሄዳለች። ወደ ካምፓቸውም ይደርሳሉ። ዌንስዴም ወንድሟ የሬሳ ሳጥን ተሸክሙ ስታየው ምን እንደሆነ ትጠይቋለች። ወንድሟን ዝም ብሎ ባዶ ሳጥን እንደሆነ እየመለሰት እያለ ወላጆቻቸው በድንገት ይመጣሉ። ፎክስሊም እድሉን በመጠቀም ወደ ካምፑ ይዞት ይሄዳል። ጓደኛውንም ዩጂንን ጠርቶ ሲያሳየው ለምን ወደዚህ ካምፕ ይዞት እንደመጣ በቁጣ ይናገረዋል። ፎክስሊ ምንም እንደማይፈጠርና ድንገት እንኳን የሆነ ሰው ወደዚህ ከገባ ወጥመድ እንዳዘጋጀ ይነግረዋል። በሌላ በኩል
ርዕሰ መምህሩ የካምፑን ህግ እየተናገረ እያለ የካምፑ ጠባቂዎች ይመጡና ቦታው ከ6 ወራት በፊት መያዙን ለርዕሰ መምህሩ ይገልጽለታል። ነገር ግን ርዕሰ መምህሩ እዚህ ቦታ ለመቆየት ውል እንደተሰጠው ያስመለክተዋል። ነገር ግን መስማማት ባለመቻላቸው ዌንስዴይ እዚህ ቦታ ላይ ለመቆየት ጨዋታ እንዲያዘጋጁ ሀሳብ ታቀርባለች። አሸናፊው እዚህ የሚቆይ ሲሆን የተሸነፈው ደግሞ ምንም ሳይከራከር ይመለሳል። ጨዋታውም ለሁለቱም ቡድን እንቁላል የሚመስል ነገር የሚሰጣቸው ሲሆን እቃውንም በመሰራረቅ ወደ ታባሉበት ቦታ ማምጣት ነው። ጨዋታውንም እንደጀመሩት የጠባቂዎቹ ቡድን የነ ዌንስዴይ ቡድን ያጠቁና እቃውን ይወስዳሉ። እቃውንም በመውሰዳቸው ርችት ይተኩሳሉ። እነ ዌንስዴይ ደግሞ የነሱን እቃ ለመውሰድ በሌላ አቅጣጫ እየጠበቁ ነው። ዩጂንም የነሱ ቡድን ስለነበረ ንቦቹን በማዘዝ ጠባቂዎችን እንዲያጠቋቸው ያደርጋል። ዌንስዴይም በመሄድ እቃቸው ወስዳ በፍጥነት ወደ ቦታው ለመውሰድ ትሄዳለች። ነገር ግን የጠባቂዎቹ ቡድን ከነሱ ቀድሞ ይዞ እየሄደ ስለነበረ ሊደርስ ተቃርቧል። ዌንስዴይ ግን እየሮጠች ስለማትደርስበት ገመድ ዘርግታ ወደ ቦታው በፍጥነት ደርሳ እቃውን አስቀምጣ አሸናፊ ይሆናሉ። ስለዚህም እነሱ በህጉ መሰረት ካምፑ ላይ ይቆያሉ። ምሽት ላይ ተማሪዎቹም ቁጭ ብለው እየተዝናኑ ነው። ዌንስዴይም ፎቶ ላይ የተመለከተችውን ቤት ለማየት እየሄደች ነው። ቤቱንም አግኝታ ወደ ውስጥ ትገባለች። በግድግዳው ላይ ብዙ የተጻፉ እቅዶችና ሎይስ የተባለች ሴት እንደምትፈለግ ተጽፎ ትመለከታለች። ዌንስዴይም ሎይስ ማን እንደሆነች ለማወቅ ኃይሏን ተጠቅማ ራዕይ ለማየት ትሞክራለች። ነገር ግን ምንም ማየት አልቻለችም። በኋላም ግድግዳው ላይ የነበረው ማስረጃዎች ትወስዳለች። አሁን ላይ ኃይሏ እንዲመለስላት ስለምትፈልግ መጽሐፉ ማግኘት ግድ ይላታል። በመቀጠልም እናቷ ጋር በመሄድ ድርድር ታቀርብላታለች። እሱም አይናቸውን ተሸፍኖ እንዲፋለሙ ነበረ። በሌላ በኩል በነ ዌንስዴይ ሽንፈት የገጠማቸው የካምፑ ጠባቂዎች እነሱን ለመበቀል ሲያቅዱ እንመለከታለን። በመቀጠልም የጠባቂዎቹ ኃላፊ ዙምቢ ወደ ነበረበት ድንኳን ውስጥ ይገባል። ታዲያም በሚገባበት ሰዓት እነ ፖክስሊን ያጠመዱት ርችት ይፈነዳል። ነገር ግን ዙምቢው ሰውየውን በልቶት ይገለዋል። ሌሎቹም ጠባቂዎች ከውጭ ሆነው እየተመለከቱ ስለነበረ በፍርሃት ይጮዋሉ። ይህ በእንዲህ እንዳለ እናትና ልጅ ወደ ጫካ ገብተው ቢላቸውን አውጥተው ሊፋለሙ ነው። ታዲያም ይህ ፊልም ለማሸነፍ ደረታቸው ላይ የነበረውን ብርጭቆ መስበር ነበር። እነ ፖክስሊም ወደ ድንኳናቸው ተመልሶ ሲመለከቱ ዙምቢው እንዳመለጠ ይመለከታሉ። በኋላም በፍጥነት ዙምቢውን ማፈላለግ ይጀምራሉ። በሌላ በኩል ዙምቢው የፖክስሊን አባት ጎሚዝን ሊያጠቃው ሲል ይደርሱለታል። ፖክስሊ ኃይሉን በመጠቀም ዙምቢውን ይጥላል። ይህ በእንዲህ እንዳለ ከረጅም ፊልሚያ በኋላ የዌንስዴይ እናት ሞርቲሺያ ፊልሚያውን ታሸንፋለች። ሳይታሰብ ግን ዙምቢው ከኋላቸው እየመጣ ነበረ። ዌንስዴይም በፍጥነት የያዘችውን ጩቤ ተወረወረበትና ትገለዋለች። በቦታውም ፖሊሶች ይመጡና የተፈጠረውን ነገር ማጣራት ይጀምራሉ። ዙምቢውም እንዳልሞተና ጠቅልለውት ሲወስዱት እንመለከታለን። ዌንስዴይም ቆማ በምትመለከትበት ሰዓት አንድ ጥቁር በጥቁር የለበሰ ሰው ትመለከታለች። በሚቀጥለው ቀን ሆስፒታል ውስጥ ቴክን የተባለች ሴት እንመለከታለን። ቴክን ታይለር ልጇ ሲሆን እሱን ለማየት ፈቃድ ለመጠየቅ ዶክተሯን ታናግራታለች። ዶክተሯም ትንሽ ካንገራገረች በኋላ ትፈቅድላታለች። ጠባቂዎቹም ልጇ ታይለር ጋር ይወስዷታል። ታይለርም እናቱ ሲመለከታት በንዴት ወደ አውሬነት ይቀየራል። እጁንም በማውጣት ያንቃትና ከግድግዳ ጋር ያላትማታል። ነገር ግን እናትየው ምንም እንዳልመሰላትና ፈገግ ስትል እንመለከታለን። ይህ በእንዲህ እንዳለ የዌንስዴይ አያት እንደመጣች እንመለከታለን። ዌንስዴይም አያቷ ስትመለከት ደስ ይላታል። እናም ከአያቷ ጋር በምታወራበት ሰዓት ባለ አንድ አይኑ ቁራ ይመጣና የሷን ማስረጃ ይዞባት ይጠፋል። ዌንስዴይም ተከትለው ለመያዝ ብትሞክርም ነገር ግን ያመልጣታል። በመቀጠልም ዌንስዴይ አጎቷ ፌስተርን ታስጠራለች። ከአጎቷ ጋርም ከተገናኘች በኋላ ሎሪስ የተባለችውን ሴት ከሆስፒታሉ እንድትፈልግለት ትጠይቀዋለች። አጎቷ ፌስተርም ችግር እንዳለበት አስመስሎ አስማተኞች ወደሚቀመጡበት ሆስፒታል ይወሰዳል። ሕክምናም ሲደረግበት የምርም ችግር እንዳለበት ይመለከታሉ። በዚህም እዛው ለማቆየት ይወስኑና እዛው ያቆዩታል። በሌላ በኩል ዌንስዴይ ከጓደኛው ጋር እያወራች እያለ ባለ አንድ አይኑ ቁራና ሌሎች መንጋዎቹን ይዞ በመምጣት እነ ዌንስዴይን ያጠቃሉ። እነ ዌንስዴይም በፍጥነት ይደበቃሉ። ርዕሰ መምህሩም ይመጣና ኃይሉን እየተጠቀመ ሊያጠቃቸው ይሞክራል። ነገር ግን ባለ አንድ አይኑ ቁራ ቲንግን ይዞት ይሄዳል። ይህን የተመለከተው ርዕሰ መምህሩም በፍጥነት ፓወሩን በመጠቀም ቲንግን ያድነዋል። በዚህ ሁላ ወከባም ዌንስዴይ እሷን የሚከተላት ባለ ጥቁር ለባሹ ከቦታው ሲያመልጥ ትመለከተዋለች። በፍጥነትም ዌንስዴይ ትከተለዋለች። ለትንሽ ብትደርስበትም እንደተለመደው ያመልጣታል። በሌላ በኩል የዌንስዴይ አጎት ፌስተር እንደተባለው ሎሪስ የተባለችው ሴት እየፈለገ ነው። ሳያስብም አንድ ጠባቂ መለከተውና ይዘውት አንድ ክፍል ውስጥ ይቆልፉበታል። ይህ ሁሉም ሲፈጠር ቲንግ እየተመለከተው ነበር። ቲንግን በፍጥነት ወደ ዌንስዴይ ሄድና የተፈጠሩን ሁሉ ይነግራታል። በመቀጠልም ዌንስዴይ ከጓደኞቿ ጋር እቅድ ካወጣች በኋላ አጎቷ ለማዳን ይሄዳሉ። ከዛም ዌንስዴይ አጎቷ ጋር በመሄድ ታስመልጠዋለች። ነገር ግን ሳይታሰብ ከአጎቷ ጋር ታስሮ የነበረው ዙምቢ ይፈታና እዛ የነበሩትን ጠባቂዎች ይበላቸዋል። በዚህ ግርግርም የታይለር እናት ከጠባቂዎቹ ታመልጣለች። ዌንስዴይም ከአጎቷ ጋር ሎሪስ የተባለችው ሴት መፈለግ ትጀምራለች። ከብዙ ፍለጋ በኋላም ሎሪስን ታጣታለች። ከመሄዳቸው በፊትም ዌንስዴይን የሚከታተሉ ባለ ጥቁር ለባሹ ይመጣል። ኮፍያውንም ሲያወልቅ የሆስፒታሉ ባለቤት ነበረች። እነ ዌንስዴይም ደንግጦ ይመለከቷታል። ዌንስዴይንም ልትገላት ነበር የመጣችው። ሴትዮዋን በምትዘናጋበት ሰዓት አጎቷ ፌስተር ኃይሉን ተጠቅሞ ያጠቃታል። ነገር ግን እሷ ጥቃቱን ትከላከልና ትሸሻለች። ፌስተርም የለቀቀው ኃይል የሆስፒታሎቹን በር ይከፍትና ብዙ ድብ ፓወር ያላቸውን ታሳሪዎች ይፈታቸዋል። ይህ በእንዲህ እንዳለ የታይለር እናት ልጇ ታይለር ለማስፈታት ቁልፍ ከጠባቂዎቹ በመውሰድ ሄዳ ታስመልጠዋለች። ነገር ግን ታይለር እዛው
ይለዋወጥና ወደ አውሬነት በመቀየር እናቱን እሷን ከመያዙ በፊት እንድታመልጥ ይነግራታል። እናቱን በፍጥነት እየሮጠች ታመልጣለች። ነገር ግን ፈጣን ስለነበረ ከኋላዋ ይዛትና ወቅቷት ይገላታል። በመቀጠልም ታይለር ወንስዴን ለመበቀል እሷ ጋር ይሄዳል። ጥቂት ቃላትን ከተለዋወጡ በኋላም ከነበረችበት ፎቅ ላይ ጥሏት ራሷን ያስታታል። ፖሊሶቹም መጥቶ ታይለር ላይ ጥቃት ይከፍታሉ። ነገር ግን ታይለር ከቦታው እያመለጠ እያስመለከተን ይሄኛው ሲዝን ይጠናቀቃል።